ሰላምና ጤና ለሁላችሁም ለዩቲዩብ ቻናል ቤተሰቦች ይሁን። በዛሬ ቪዲዮ ላይ በቀላሉ የምናገኛቸው ጉበታችንን ከስር ከመሰረቱ ማጽዳት የሚችሉ ወደ 9 የሚጠጉ ምግቦችንና ፈሳሾችን እናያለን። ከዛም በተጨማሪ ለምን ጉበታችንን ማጽዳት አስፈላጊ እንደሆነ አያይዘን እናያለን። በሰውነታችን ውስጥ ያሉ በርካታ ተግባራትን ከሚያከናውኑ የሰውነታችን አካሎች መካከል ጉበት ተቀዳሚ ስፍራን ይይዛል። በጉበታችንና በጤናችን መካከል ያለው ፍቅር እጅግ ጥልቅና ስር የሰደደ ነው። ቀጥታ ወደ ቪዲዮ ከመግባቴ በፊት ለቻናሌ አዲስ የሆናችሁ ሰዎች እኔ ዶክተር ዳኒ ይባላለሁ። ቻናሉን ሰብስክራይብ በማድረግ ከጎን ያለችውን የደውል ምልክት አንድ በመጫን በመለቃቸው ቪዲዮዎች እንድትማሩ ጤናችሁን እንድትጠብቁ ጋብዛችኋለሁ። ከዛም በተጨማሪ ቪዲዮውን ላይክ በማድረግ አብሮነታችሁን እንድታሳዩኝና ይሄን ቪዲዮ ሼር በማድረግ ሌሎችንም አብረን እንድናስተምር በትህትና ጠይቃችኋለሁ። ጉበታችን ከሚሳተፍባቸው በርካታ ተግባራቶች መካከል የሚከተሉት ይጠቀሳሉ። አንደኛ፣ የሐሞት ፈሳሽን በማምረት ትንሹ አንጀታችን ውስጥ ስቦች እንዲፈጩ ያደርጋል። ሁለተኛ፣ ለሰውነታችንና ህዋሳቶቻችን ጠቃሚ የሆኑ ኮሌስትሮሎች እንዲሁም ፕሮቲኖችን ያመርታል። ሶስተኛ፣ የደም መርጋት የደም ቧንቧችን ውስጥ እንዳይከሰት ይቆጣጠራል። አራተኛ፣ እንደ አስፈላጊነቱ ግሉኮስን ያሰራጫልም ያጠራቅማል። እነዚህ ከላይ ጠቀስኳቸው ተግባራት ጉበታችን ከሚሳተፍባቸው ክንውኖች መካከል እጅግ ጥቂቶቹ ናቸው። የምንመገባቸው ምግቦች፣ የምንጠጣቸው መጠጦች፣ የምንወስዳቸው መድኃኒቶች በጠቅላላ በዋነኝነት ቅደም ተከተላቸውን ጠብቀው እየተጣሩ የሚያልፉት በጉበታችን አማካኝነት ነው። ጉበታችንን ውጥረት ውስጥ የሚከት የአመጋገብ ስርዓት አዘውትረን ስንከተል፣ ለምሳሌ ያክል ስኳርና ጤናማ ያልሆኑ የስብ ይዘት ያላቸው ምግቦች አዘውትረን ስንመገብ፣ አንደኛ ጉበታችን በጤናማ መንገድ እነዚህ ምግቦች ለማጣራት ይቸግራል። ሁለተኛ፣ እነዚህ ምግቦች በቀላሉ ጎጂ የሆኑ ቁሶችን በመመስረት ጉበታችንንና የጉበታችንን ህዋሳት ይመርዛሉ። ለዛም ነው ምንም እንኳን ጉበታችን ራሱን የሚያጸዳበት ተፈጥሯዊ ስርዓት ቢኖረውም የእኛን እገዛና ድጋፍ የሚሻው። በዛሬ ቪዲዮ ላይ ይህን እገዛ ለጉበታችን በቀጥታ መስጠት የሚችሉ ምግቦችን እንመለከታለን። አንደኛ፣ ጥቅል ጎመን፣ የአበባ ጎመን፣ ብሮኮሊ። እነዚህ አትክልቶች በውስጣቸው ግሉታታይን ብለን የምንጠራውን የጸረ ሙቀት አማቂ ንጥረ ነገር ይዘዋል። ጉበታችን ራሱን በአግባቡ ማጽዳት እንዲችል ከሚረዱ ንጥረ ነገሮች መካከል ግሉታታይንና ሰልፈር በዋነኝነት ይጠቀሳሉ። ጉበታችን ራሱን በሚያጸዳበት ጊዜ በዋነኝነት የሚያልፋቸው 4 ደረጃዎች አሉ። የመጀመሪያው ደረጃ በኢንዛይሞች አማካኝነት ተከማችተው ያሉ ቆሻሻዎች በውሃ መሟሟት ወደሚችሉበት ደረጃ ይቀየራሉ። ሁለተኛ ደረጃ ላይ ከላይ በጠቀስኳቸው ማለትም ግሉታታይንና ሰልፈር አማካኝነት እነዚህ ቆሻሻዎች ይበልጥ በውሃ መሟሟት ወደሚችሉበት ደረጃ ይለወጣሉ። ሶስተኛና አራተኛ ደረጃ ላይ እነዚህ ቆሻሻዎች በውሃ አማካኝነት ይሟሙና ከሰውነታችን በሽንት እንዲሁም በአይነ ምድር መልክ ይወገዳሉ። ከዛም በተጨማሪ እነዚህ ምግቦች ውስጥ ያሉ ንጥረ ነገሮች ጉበታችን ራሱን በሚያጸዳበት ወቅት በተለያዩ ኬሚካላዊ ለውጦች አማካኝነት የሚፈጠሩ ጎጂ ቁሶች ጉበታችንንና ሌሎች የሰውነት ህዋሳቶቻችንን እንዳይመርዙ ይከላከላሉ። ጥቅል ጎመን፣ የአበባ ጎመንና ብሮኮሊን እኛ በምንፈልገው መንገድ አዘጋጅተን መመገብ እንችላለን። ከሶስቱ አንዱን መርጠን መመገብ እንችላለን። ሁለተኛ፣ ሰልፈርን በውስጣቸው የያዙ አትክልቶች፣ ለምሳሌ ያክል ቀይ ሽንኩርት፣ ነጭ ሽንኩርት። ቀይ ሽንኩርትንና ነጭ ሽንኩርትን ከሰላጣ ጋር አያይዘን መመገብ እንችላለን። ሰላጣው ላይ 1 ቀይ ሽንኩርትና ከ2 እስከ 3 ፍሬ ነጭ ሽንኩርትን አብረን በመደባለቅ ሳናበስለው በመመገብ እነዚህ ቀይ ሽንኩርትና ነጭ ሽንኩርት ውስጥ ያለውን ሰልፈር በከፍተኛ መጠን ወደ ሰውነታችን ማስገባት እንችላለን። ሰልፈር ከላይ በጠቀስነው መንገድ አማካኝነት ጉበታችን ራሱን በሚያጸዳበት ወቅት የሚፈጠሩ ጎጂ ውህዶች ጉበታችንን እንዳይጎዱት በከፍተኛ ደረጃ ይከላከላል። ሶስተኛ፣ እርድ በውስጡ ካኪመን ብለን የምንጠራውን የጸረ ሙቀት አማቂ ንጥረ ነገር ይዟል።
ይህ የጸረ ሙቀት አማቂ ንጥረ ነገር በሚከተለው መንገድ ጉበታችን ራሱን ማጽዳት እንዲችል ይረዳዋል። አንደኛ፣ ልክ እንደ ሰልፈርና ግሉታታይን መርዛማ ቁሶች ጉበታችንንና ህዋሳቶቻችንን እንዳይመርዙ ይከላከላል። በሁለተኛና በዋነኝነት ጉበታችን ራሱን በሚያጸዳበት ወቅት ቆሻሻዎችን በውሃ መሟሟት ወደሚችሉበት ደረጃ የሚቀይሩ ኢንዛይሞች እንዲነቃቁ ያደርጋል። አራተኛ፣ ጥቁር ቡና ክሎሮጀኒክ ካፊክ እና ካፍስቶል ብለን የምንጠራቸውን የጸረ ሙቀት አማቂ ንጥረ ነገሮች ቡና ውስጥ በበቂ ይዘት እናገኛቸዋለን። እነዚህ ንጥረ ነገሮች ጉበታችን ራሱን በሚያጸዳበት ወቅት የሚመረቱ ኢንዛይሞች መጠናቸው ከቁጥጥር ውጭ እንዳይሆን የራሳቸውን አስተዋጽኦ ያደርጋሉ። በቀን በትንሿ የቡና ስኒ ከ1 እስከ 2 ቡናን በመጠቀም ከላይ ጠቀስኩትን ጥቅም ማግኘት እንችላለን። ቡናን አብዝቶ መጠቀምም ግን የራሱ የሆኑ ጉዳቶች አሉት። አምስተኛ፣ የኮኮናት ዘይት የኮኮናት ዘይት ከላይ በጠቀስኳቸው መንገድ ጉበታችን ራሱን በሚያጸዳበት ወቅት የራሳቸውን አስተዋጽኦ ያደርጋሉ። የምንጠቀመው የኮኮናት ዘይት ግን ተፈጥሯዊ ኦርጋኒክ መሆኑን ማየትና ቼክ ማድረግ እጅግ አስፈላጊ ነው። ስድስተኛ፣ የሎሚ ውሃ ግማሽ ብርጭቆ ላይ ግማሽ ሎሚ ጨምቆ በማድረግ ከደባለቅን በኋላ ጠዋት ላይ ምግብ ከመመገባችን በፊት ይሄን ፈሳሽ በመውሰድ በቀላሉ ጉበታችን ራሱን የሚያጸዳበት ስርዓትን ማበረታታትና ማፋጠን እንችላለን። በዋነኝነት ጉበታችን እላዩ ላይ ተከማችቶ ያሉ ስቦችን ኬቶን ብለን ወደምንጠራው ኃይል በመቀየር ጉበታችን ላይ ከፍ ያለ ጤናማ ያልሆነ የስብ ክምችት እንዳይኖር በማድረግ የሰባ ጉበት የመፈጠር እድሉን በከፍተኛ ደረጃ መከላከል እንችላለን። ሌላው ግን የምትጠቀሙት ውሃ ለብ ያለ ቢሆን ከፍተኛ ለውጥን ይሰጣቸዋል። ሰባተኛ፣ ኢንጆሪና ብሉ ቤሪ በቀን ውስጥ ከ4 እስከ 5 የብሉ ቤሪ ወይም የኢንጆሪ ፍሬን በመጠቀም ጉበታችን ራሱን የሚያጸዳበትን ስርዓት ማበረታታት እንችላለን። ስምንተኛ፣ አሳ ለምሳሌ ያክል ቱናን መጠቀም እንችላለን። የመጨረሻው ኦሊቭ ኦይል። አሁንም አንድ ሰው ወይ ኦሊቭ ኦይልን መጠቀም ይችላል፣ ካልሆነም ኮኮናት ዘይትን መጠቀም ይችላል። በዛሬ ቪዲዮ ላይ ጠቃሚ ሀሳቦችንና ምክሮችን እንዳገኛችሁበት ተስፋ አረጋለሁ። በቀጣይ በአስተማሪ ቪዲዮ እስከማገኛችሁ መልካም ጊዜ ይሁንላችሁ ባይ